ሰብስክራይብ ማድረጋችሁ እንዳትረሱ። በእርግጥ እናንተ አይደለም ተጠይቃችሁ ሳትጠየቁም እንደምታደርጉ 100% በጣም ቅን የሆነ ሰው ነው ያሉት እና ሳላመሰግናችሁ አላልፍም። ዘላለም ደግሞ ይገባዋል የሚሰራው ለበጎ ነገር ስለሆነ እንደነዚህ አይነቶችን ቻናል ሰብስክራይብ ማድረግ ላይክ ማድረግ ለኛ ለህዝብ ነው የሚሰሩት። ስለዚህ እነሱን ማበረታታት መለመን የለብንም። ራሳችን ወደን ፈቅደን ነው የምናደርጋቸው ማለት ነው። ወንድማችን እንግዲህ ያው እንግዲህ ለተወሰነ ጊዜ እዛ ሀገር ሂዶ ከመጣ በኋላ እነ ልዑልን ያግዛቸዋል እያላችሁ አብዛኞቻችሁ በአቤል ጉዳይ መግባት አለበት ዘላለም እያላችሁ፣ ከነገራችን ላይ በዘላለም በዋናው ቻናል የአቤልን ጉዳይ ነው እየሰራ ያለው አዲሱ ወንድማችን። እኔ ስሙ አይያዘኝም ለምን እንደሆነ አላውቅም። የልዑል ማን ነው በቴድሮስ እንትን የተተካ ወንድማችን አለ፣ የእሱ ስም አይያዘኝም በሉ። ይሄ አዲስ የመጣው በዘላለም የሚሰራው እሱም በቃ ሁለታቸው ስማቸው አልያዘኝ ብሏል። ስንት ሰዎች ስም ይዛለው፣ የእነሱ ግን ምንም ሊይዘው አልቻልኩም፣ እየረሳሁት ነው። እንግዲህ በደንብ አጥንቼ እነግራችኋለሁ። ለማንኛውም እንግዲህ ዘላለም ወደ በአቤል ጉዳይ እሱ አይመጣም። እሱም ተናግሯል ራሱ ያኛው ልጅ ነው የሚሰራው። በሱም በአቤልም እየተከታተሉ እንግዲህ አቤልን እያገዙት ነው፣ ለሶስት ማለት ነው። ያው በሁለታቸውም የሆነ ቅሬታም ቢኖርም ቅሬታ አለብን ብሎ ራሱ አላቆመም። ልዑልም ተናግሯል፣ ቃል ገብቷል እስከ መጨረሻው ድረስ ይሄ አበበን ይሄ እነዚህ ማን የሞተችው ራሔልን የራሔልን ገዳዮች ሳልዝ በፍጹም ይህን ስራ አላቆምም ብሎ እንትን ብሏል። ስለዚህ አቤልን የሚያግዘው በጣም ብዙ ሰው አለ፣ ዘላለምን ባይገባ ማለት ነው። የዘላለም ደግሞ እንግዲህ በጣም ብዙ ጉዳዮች ብዙ ወረፋ የያዙ አሉ ብሏል። እንግዲህ የእነሱን ጉዳይ ለመስራት ይመስለኛል አዲስ ቻናል የከፈተው። እንግዲህ በተቻለና አቅም እኛ ደግሞ እየገባንን እንትኖቹን እያበረታታን ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እኔም መግቢያ ላይ ያደርግላችኋለሁ የእሱን ሊንክ እየገባችሁ ወንድማችን ዘላለምን ሰብስክራይብ አድርጉት ማለት ነው። በመጀመሪያ ግን እንኳን ደህና መጣ በሉት። እንግዲህ ያው ውጭ ሀገር ቆይታችሁ ስትመጡ በጣም ብዙ ነገሮች አሉ። አገር ሁሉ ነገር አዲስ ነው የሚሆንብሽ እና እሱ ደግሞ ያው ብዙ ነገር እኔ መግቢያ ላይ ሳይ ማለት ነው የእሱ አዲሱ ቻናል የተከፈተው ላይ መግቢያ ላይ የሆነ ሐኪም ቤት ተኝቶ ምናምን ነው እና ፎቶ ያየሁት የዘላለም እንዴ አሞት ነው ውጭ ሀገር የሄደው ወይስ ለመዝናናት ነው ለስራ ነው ብሎ ነው የሄደው። መጀመሪያ ሲሄድ ለስራ ብሎ ነው። ግን አሁን ላይ በአዲሱ ቻናል ላይ ካያችሁ ፖስት የተደረገ ፎቶ አለ። ሐኪም ቤት ተኝቶ ምናምን እንትን እየተደረገለት ነው የሚያሳየው እና ብቻ አላውቅም አሞት ነው የሄደው ወይስ ምንድን ነው የሚለውን እስኪ በደንብ እናጣራለን። አሁን በዚህ ቪዲዮ ራሱ ምንም ነገር አሞኝ ነው ምናምን አላለም። ከውጭ ተመልሻለሁ፣ አዲስ ቻናል ነው ሰብስክራይብ አድርጉኝ ምናምን የሚል አንዳንድ መልእክት ነው ያስተላለፈው እንጂ ስለ ህመም ስለምን አላነሳም። ለምን ፎቶውን እዛ እንደፖሰተው ባላቅም ከስርም ጽሑፍ የለውም። እኔ ራሱ ግራ ገብቶኛል፣ ግን በደንብ እናጣራለን። ለማንኛውም ወንድማችን ተመልሶ ወደ አዲሱ ስራው ስለገባ ዘልዬን በጣም 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 ዘላለምን የምትወዱት የምታከብሩት እንግዲህ እንኳን ደህና መጣ እያላችሁ ኮሜንት ስር ጻፉለት። በተረፈ እንግዲህ ስለ አቤል እና ስለ ልዑል አንዳንድ ነገር ልበላችሁ። ሰሞኑን እንግዲህ በጣም በጣም እየተጧጧፈው ያለው የአቤል ጉዳይ በጣም ብዙዎቻችሁን የሚያስቆጣችሁም አንዳንድ ሰዎች አላችሁ። የልዑል እና የአቤል መጣላት፣ አብዛኞቻችሁ ደግሞ መታረቅ አለባችሁ፣ እንደዚህ ተኮራርፋችሁ ስራችሁ መስራት የለባችሁ የምትሉም አላችሁ። እነሱ በደንብ ይተዋወቃሉ፣ ይታረቃሉ። ብዙም የሚያስጨንቃችሁ ጉዳይ አይደለም። አሁን ላይ የሚያስጨንቀው የአበበ ጉዳይ ነው። አበበ የት እንዳያመልጣቸው ወደ ውጭ ሀገር እንዳይልኩት ብቻ ነው እኔ የምፈራው።
ሌላ ክፍለ ሀገር ሄደ የትም ሄደ ተከትለው ማምጣት ይችላሉ። ግን ይችላል አይችልም አይዶን ነው። ወደ ውጭ እንዳይሄድባቸው ብቻ ነው የምፈራው። ወንጀለኛ ነው፣ በጣም ወንጀለኛ ነው። የብዙዎች ሰዎች ነው። አበበ እንደዚህ ስታዩት ዝም ብሎ አሞኝቷቸዋል። እነሱን በተለይ ልዑልን በጣም 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 ልዑል በዋህነቱ ምግቡን እያበላ ቤቱ እዛ እንትን ብሎ ዋነኛው ጸብ እንኳን ያነሳበት ከአቤል ጋር እንዲጣሉ ያደረገው የእሱ መቀራረብ ነው እና እንደዚህ መልካም ነገር ሲሰራለት በመጨረሻው ልዑልን ተጫውቶበት ነው የሄደው። ሳይታመም ታመምኩ ብሎ ሐኪም ቤት ሄዳለሁ ብሎ እንደዚህ ጉድ ሰርቷቸዋል። ግን እንግዲህ የዛሬ ደግሞ የእሱ የቅርብ ጓደኛ ነው የተባለው ቤት ሂዶ ልዑላችን እንግዲህ እያፋጠጣቸው ነው ያሉት። ስለ አቤል ማነው ስለ አበበ ያውቃሉ። አንዳንድ ነገር የሚባል ነገር እንትን ሲሰማ ቀጥታ እነሱ ጋር ቤታቸው ድረስ ሲሄድ ይሄ ልጅ ደግሞ እንግዲህ ከአቤል ጋር ይሰራ ነበር ብሏል። ያው እኛ ከካሜራ ጀርባ ስለሚሆኑ ብዙዎቻቸውን አናቃቸውም። ግን እነሱ ያው በደንብ እንትን ስለሚሉ ከካሜራ ጀርባ የሚያግዛቸው ወንድማችን ቤት ነው ዛሬ ሄደው ስለ አበበ አንዳንድ ነገር ያውቃል ተብሎ ነው እንግዲህ ያው ለመጀመሪያ ጊዜ ሲጠየቁ እንደተለመደው አላውቅም ምናምን መካድ ይሄ የተለመደ ነው። ግን ቀስ ቀስ እያለ ቀስ በቀስ እንቁላል በእግሩ ይሄዳል ነው የሚባለው። ስለዚህ እውነቱ መውጣቱ አይቀርም። አበበም ካለበት እንትን መውጣቱ አይቀርም። ይቺ ልጅ ታስራ ነበር ታስታውሱ ከሆነ ይቺ ሴቷ ታስራ በዋስ ነው የወጣችው እና አሁን ላይ ደግሞ አላረፈችም። አሁንም እዚህ ልጅ ጋር እንዴት እንደተገናኘች ባላቅም ብዙም መታወቅ የሚሉት ነገር የለኝም ብላለች። ግን እንዴት ቤቱ ድረስ ሂዳ ወንጀሎችን እያስፋፋች ነው ያለችው። ለምን እንደተፈታች አላቅም። ልዑል በዋስ ነው የተፈታችው ብሏል። ግን አሁንም ተፈታም አላረፈችም። ጭራሽ ወንድሜን የት አደረግከው? አንተ ነህ እንትን ያረከው አበበን ከእንትን ካልክበት አምጣ እያለች ልዑልን ያልሆነ የሆነ ነገር እያለች ነው እንግዲህ። ቀን የጣለው ምንድን ነው የሚባለው አባባል ልዑል ላይ በጣም ብዙ ፈራጅ በዝቶበታል። አቤል እሱ በማያውቀው ባልሰራው እንትን ብዙ ሰዎች እየተነሱ አንተ ነህ ነው የሚሉት። በቃ ልዑልን አንተ ነህ፣ ሁሉም ሰው እንደዛ ነው የሚለው እና ይቺ ልጅ ከታሰረች በኋላ እንግዲህ ከዚህኛው ጋር ምንም መታወቅ ምናምን የላቸውም። ግን ዛሬ እንዴት እዛ ቤት እንደሄደች እንግዲህ ድንገት ነው ከልዑል ጋር ራሱ የተገናኙት። አቤል ደግሞ ትናንት ዕለት ጠፍቶ ነበረ። በጣም እሱ ራሱ ያላሰበው ትልቅ እንትን ነው የደረሰበት እና አንዳንዴ መልካም ነገር ስትሰሩ ሰዎች ደግሞ አጠገባችሁ ያሉ ሰዎች እናንተን ለመጉዳት እናንተን የሆነ ለመጣል በጣም ብዙ ጥረት ያደርጋሉና ይሄ ነገር ወዴት እየሄደ እንደሆነም ባላቅም ነገሩ በጣም እያረዘሙት ነገሮችን እንትን እንዲሉ ነው ያደረገው እና መጨረሻው ምን እንደሚሆን አላቅም። ይሄ እንትና ባያመልጥ ኑሮ ሁሉ ነገር ተናዟል። ኦልሬዲ አምኗል። እዛ ቤት ውስጥ ማን እንዳመጣቸው አበበ ሁሉንም ነገር ከተናዘዘ በኋላ መጥፋቱ ነው አሁን ትልቅ ችግር የፈጠረባቸው እንጂ ከዛ ውጭ የነዚህ ነገር የምንትኔ ማለት ነበረበት። ግን ያው አንዳንድ ጊዜ እናንተ አስባችሁት ባሰባችሁት ላይሳካ ይችላል እና ትዕግስት ይጠብቃል። ትዕግስት ይፈልጋል ስራው። ያው ብስጭትን ቢያደርጋቸውም እንግዲህ በተፈጥሮ የማይቻል ነገር የለም፣ እየቻለ ነው። ይቺ ልጅ ከነገራችን ላይ በጣም ብዙ ነገር ታውቃለች ተብላ ወንጀል ራሱ ተገኝቶባት ታስራ ነበር ለተወሰነ ጊዜ። ከዛ በኋላ እንግዲህ በራሷ እንትን በውጭ ሆና በዋስ ተለቃ እንግዲህ እንትን እንድትና አሁንም መልሳ ከዛ ወጥታ ገና አሁን መልሳ ደግሞ እዩ ምን እንደምትሰራ አላውቅም። እኔ ማንን እንደምታምኑ አላውቅም። እውነት አንዳንዴ ግን ግራ ነው የሚያጋባው። እና እንደዛ ነው የነሱ ነገር።
መጨረሻው ምን እንደሚሆን አብረን እናያለን። በቅርብ ቀን ታያላችሁ። ይሄ አበበ እንደዚህ ሰዎችን ሰው ከሰው እያጣላ ያለው ትልቁን እንትን እንደሰራላቸው ሲገኝ ምን አይነት ቅጣት እንደሚገባው አላውቅም። የእውነቴን ነው የምላችሁ። በጣም እና አንዳንድ ጊዜ ሰዎች መልካም ነገር የሚሰሩላቸው አሁን ልዑል በመልካምነቱ ሲንከባከበው መረጃዎችን እስከሚያወጣ ድረስ እየተንከባከበ አይታችሁታል። እንግዲህ እኔ ብያችሁ አይደለም እና ይህ ሁሉ ነገር ካደረገ በኋላ በስከ መጨረሻ እንደዚህ አድርጎ ይወጣል ይጠፋል ብሎ ማንም ሰው አይገምትም። ትናንት ደግሞ አቤል ጠፍቶ ነበረ። እንግዲህ በአቤል ላይ ምን እንደተከሰተ አላውቅም። ከባድ ነገር ተከስቷል እያሉ ግን መጥቷል። ዛሬ ዩቱብ ቻናሉ ላይ ቪዲዮ አይቻለሁ ተጭኗል። ያው ብዙዎቻችሁ ስትጨነቁ ስትጠይቁኝ ስለነበረ ማለት ነው። እዛ ገብታችሁ ማየት ትችላላችሁ። ምንም አልሆነም። ያው እነሱ እንግዲህ እነዚህ በተለይ አበበ እስከሚያዝ ድረስ በጣም ብዙ ስራ ያለባቸው በጣም ብዙ ነገር ይጠብቃቸዋል። ስለዚህ ስልክ እየጠየቃችሁ ነበረ የዘላለምን ስልክ የዘላለም እያላችሁ እንግዲህ ቪዲዮ ላይ መሀል ላይ ያስገባላችኋለሁ። ስልክ ቁጥሩን የጠየቃችሁኝ የዘላለምን እና እሱ ራሱ ፈቃደኛ ስለሆነ አስገባላችኋለሁ። እስካሁን ስትጠይቁኝ የሰው ስልክ ቁጥር ማንም ሰው ፈቃደኛ ሳይሆን መስጠት አልፈልግም። አሁን ግን ራሱ ፈቅዶ ስለሆነ ዘላለም ፈቅዷል። ስለዚህ መሀል ላይ ቁጥሩን አስገባላችኋለሁ፣ መውሰድ ትችላላችሁ። ከዛ በዋትሳፕ በምትፈልጉት ማናገር ትችላላችሁ፣ ዘላለምን ማለት ነው። በዛም እንግዲህ የምትፈልጉትን ማናገር መጠየቅ ትችላላችሁ። እስካሁን ድረስ ስትጠይቁኝ እኔ አላቅም እያልኩኝ ለመለስኳችሁ በጣም ይቅርታ አድርጉልኝ። ዝም ብሎ የሰው ቁጥር መስጠት ስለማይቻል ነው እንጂ እኔ ለተንኮል ወይም እንትን አስቤ አይደለም። ከዛ ላይ እንግዲህ ያው ይቅር እንደምትሉኝ አምናለሁ። ለማንኛውም እንኳን ደህና መጣህ እያላችሁ ዘልዬን እንግዲህ አበረታቱት። ዛሬ በሱ ጉዳይ ነው ማወራችሁ። ለምን ውጭ ሀገር ሄደ የሚለውን እሱ ማጣራት አለብን። ፖስት የተደረገው ፎቶ የሐኪም ቤት የተኛው ምናምን እንትን ላይ ነው የሚያሳየው እና ይሄ ሰው ታሞ ነው እንደ ሐኪም ቤት ሄደው ብዬ እኔ ራሱ ሲጨነቅ ነበር። ከስር ምንም አይነት ጽሑፍ የለውም። አንብባችሁ እንኳን እንትን ለማለት ምንም አልተጻፈበትም። ፎቶ ብቻ ነው እና ግራ እያጋቡኝ ነው። ምን እንደተፈጠረ አላውቅም። አንዳንድ ጊዜ ግን ሰው እንዴት ነው የሚያስበው ታያለሽ። እውነት አንዳንዴ እንደዚህ አይነት ነገር ስታይ ደግሞ ትንሽ ከበድ ይላል። እኔ ደግሞ ሰው በተፈጥሮ በቃ የሆነ ፖስት ያደረገ ወይ የሆነ እንትን ብሎ ወይ እጁ ወይ የሆነ ብቻ እንትን ይላል። ወይም የሆነ ፖስት ሲያደርጉ ከላዩ ላይ የሆነ ጽሑፍ መጻፍ አለባቸው። አንዳንዴ ተመልካች ይጨነቃል። ልክ እኔ እንጃ እኔ እንደኔ ከሆናችሁ እኔ በተለይ አሁን ልዑል ሲጠፋ ዘላለም የሆነ በቃ ፖስት ካላደረጉ የሆነ ነገር በጣም ነው እንትን የሚለኝ የሚጨንቀኝ። ምን አገጥሟቸው? ምክንያቱም በእነሱ ዙሪያ እንግዲህ በጣም ብዙ ሰው ይፈልጋቸዋል፣ ብዙ ጥላት አለባቸው እና በዛ ምክንያት ደግሞ ሲጠፉ የሰይጣን ጆሮ ይደፈን። የምታስቡት ሌላ ነገር ነው። ሰው አግቷቸው ወይ የሆነ ትላላችሁ እና አሁን ዘላለም ይህን ፎቶ እንደዚህ ፖስት ሲያደርግ ላዩ ላይ ስንት ሰው እንደሚደነግጥ አላውቅም። ኦልሬዲ ቪዲዮ ወደ ስንት ነው? ወደ 20 ይመስለኛል። ወደ 20 ምናምን ሺህ ሰው አይቶታል ካልተሳሳትኩ፣ እንደዚያ መሰለኝ። እና እነዚህ ሰዎች ምንድን ነው አሁን የሚሉት? አሞት ነው ወይስ ምን ሆኖ ነው እያሉ እየተጨነቁ ነው የሚሆነው። እና ዘላለም እንግዲህ ቪዲዮውን ካየ ምን ባላት፣ ለምንድን ነው ፎቶ የታመምከበት ምንድን ነው ሐኪም ቤት የተኛህበትን ፎቶ ፖስት ያደረግከው የሚለውን እንግዲህ እስኪ እናጣራለን ጋይስ። አጣርተን ደግሞ ምን እንደተፈጠረ ውጭ ሀገር ከሄደ በኋላ ምን አጋጥሞት ነው የሚለውን በሌላ ቪዲዮ አነግራችኋለሁ። እኔም ስላላወቅኩ ማለት ነው። እኔም ልክ እንደናንተ ማወቅ እፈልጋለሁ ለምንድን ነው የሚለውን ማለት ነው። ለማንኛውም መግቢያ ላይ ያስቀምጥላችኋለሁ ታዩታላችሁ። እንግዲህ ሌላ ምንም አላችሁም። ወንድማችን እንኳን ደህና መጣ በሉት።
እና በልዑልም ስትጠይቁኝ የነበረ ቀኑን ሙሉ አቤል ጠፍቷል፣ አቤል የት ሄዶ ነው ስትሉኝም የነበራችሁ ሰዎች ገብታችሁ እዩ። እንግዲህ ከስር እንትኑን አስቀምጥላችኋለሁ። የእሱንም እየገባችሁ ማየት ትችላላችሁ። ብዙም የሚያስጨንቅ ጉዳይ አይደለም። አሁን አበበ እስከሚገኝ ድረስ ያው ወከባ ላይ ናቸው። በጣም እንትን ነው እየሆኑ ያሉት። ስለ እነሱ አታስቡ። መገኘቱ አይቀርም። የትም አምጩ ዱቄቱን አምጩ ነው። የትም ፍጩ ዱቄቱን አምጩ ነው። ስለዚህ የአበበ ጉዳይ አሳስባችሁ የትም አባቱ ሊገባ አይችልም። ከነልዑል እጅ መግባቱ አይቀርም። አይደለም አንድ አበበን ይቅርና ስንት ሰው ይዘዋል። ስንት ወንበዴ፣ ስንት ባለ አፍት ከኔ በላይ ሰው የለም ሲል ውጭ ሀገር ድረስ መሄድ እንዳይችሉ ፓስፖርታቸውን እስከ ማስባል ድረስ የሚደርሱ ጀግና ናቸው። እና አይደለም አንድ ተራ አበበ ይቅርና እና ስለዚህ በሱ ጉዳይ የምትጨነቁ ሰዎች በጣም ተሳስታችኋል። አትጨነቁ። አቤል እና ልዑልም እግዚአብሔር ባለ ሰዓት ይታረቃሉ። መቼም እንደዚህ ብለው አይቀሩማ። አንድ ቀን መታረቃቸው አይቀርም። ስለዚህ ብዙም መጨናነቅ አያስፈልጋችሁም። እነሱ ይታወቃሉ። ሰው አንድ ጊዜ አንድ ቤት ስትኖሪ የሆነ ስራ ስትሰሪ መጣላትሽ አይቀርም አይደለም? ሰውና ሰው ድንጋይና ድንጋይ እንኳን እንትን ይላል። ስለዚህ በመሀል ለምን እንደዚህ ተፈጠረ ብላችሁ እንትን አትበሉ። አንድ ቀን ደግሞ ልክ ሲሆን ልዑል ማነው አቤል ተሳስቻለሁ ይቅርታ ወንድሜ ብሎ ይቅርታ ይጠይቀዋል ብዬ አምናለሁ። ምክንያቱም ጥፋቱ ሁሉ የአቤል ስለሆነ ማለት ነው። እንደ ተመልካች ስታዩት በጣም ትልቅ ጥፋት ያጠፋው አቤል ነው። ስለዚህ ይቅርታ መጠየቅም ያለበት አቤል ነው። በተቻላችሁ አቅም እንግዲህ ኮሜንት የምትጽፉትም እኮ እናንተ ማስታረቅ ትችላላችሁ። አቤልን ይቅርታ ጠይቅ ብላችሁ ብትጽፉለት ይላል። እውነት በዛ ብላችሁ አንድ ሁለት ሶስት ስለጻፋችሁ አይደለም፣ በዛ ብላችሁ ብትጽፉለት ይላሉ። ለምን ባለፈው እናንተ በጻፋችሁት ኮሜንት ልዑል እንግዲህ እኔ እንትን ካልኩኝ ይቅርታ ብሎ በእናንተ ኮሜንት ብቻ ነው ይቅርታ የጠየቀው ልዑል አቤልን ይቅርታ ጠይቆ ገና 3-4 ቀን ሳይሆኑ መልሶ ደግሞ አበበ ጠፋ።